መንግስት የሰላም ሁኔታውን እያረጋጋ የህብረተሰቡን ጥያቄዎች ለመመለስ በቁርጠኝነት እየሰራ እንደሚገኝ በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ገለጹ። የአማራ ክልል ከፍተኛ የሥራ ኃላፊዎች በምዕራብ ጎጃም ዞን ከደንበጫ ከተማና ዙሪያ ወረዳ ነዋሪዎች ጋር በወቅታዊ የሰላም ሁኔታ ላይ ውይይት አድርገዋል። ንጉስንታየው ተጨማሪ አለው። ህብረተሰቡ ከችግር እንዲወጣ ሰላማዊ አማራጮች ላይ መስራት እንደሚገባ የአማራ ክልል ከፍተኛ የሥራ ኃላፊዎች ከደንበጫ ከተማና ዙሪያ ወረዳ ነዋሪዎች ጋር ባደረጉት ውይይት ተገልጿል። ግጭቱ እርስ በርስ ከመጫረስ ያለፈ የሚያመጣው ለውጥ ባለመኖሩ ከሰላም ግንባታው ጎን ለጎን መንግስት ህብረተሰቡን ለምሬት እየዳረጉ ያሉ ችግሮች እንዲፈታም ነዋሪዎቹ ጠይቀዋል። ህብረተሰቡ ከመደናገር በመውጣት ውስጣዊ አንድነቱን በማጠናከር ለሰላም መስፈን መስራት ይጠበቅበታል ብለዋል። አሁንም ቀጣይ ላይ ውስጣችን ኢላይ ውስጥ መርዝ አስቀምጠን ሌላውን ማርቀበተን ብናቀርበው ጥሩ አይደለም። ለእያንዳንዱ ለሰላም መዘመር እውነታዊ ነገር መናገር አለብን። ከሌ ክዶ መጣልኛ ጋር እያሉ ፕሮፓጋንዳ እየሰሩ ማህበረሰቡን እያደናገሩ ከልማት እየተደናቀፈ ነው ያለው። ይሄ ማህበረሰቡ መቀበል የለበትም። ይሄን ማስረዳት ማንቃት ያስፈልጋል። ማህበረሰቡን ነዳጅ አላግባብ ነው ተወዷል እየተባለ ዛሬ ወላችሁ ተጉላ ጀምር የዚህ 20 ብር ከፍዬ ነው የመጣው። 20 ብር ዛሬ ባንድ እንትን የሚከፈል ሆኖ ነው። መንግስትም ይሄንን መሰረት እንዲያደርግልንና በእናንተ በኩል እንድትጠይቁልን አደራ ለማለት ነው። የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ ድሚያለም አንተነህ ምንም እንኳ የጸጥታ ችግሩ ፈታኝ ቢሆንም ከሰላም ማረጋጋት ጎን ለጎን የተለያዩ የልማት ስራዎች እየተከናወኑ ነው ብለዋል። ሰላም እንዲረጋገጥ እውነት ላይ በጋራ መቆም እንደሚያስፈልግ የጠቆሙት አቶ ድሚያለም የህብረተሰቡን ጥያቄዎች ለመመለስ እየተሰራ መሆኑን ገልጸዋል። በእውነቱ ላይ ፍርጥርጥ አድርገን ተነጋግረን አንድ አይነት ቋንቋ ተነጋግረን አቋም ይዘን ከዛ በኋላ ሁላችንም ለሰላም ከቆም ችግር መፈታት ይችላል። ነዳጅ ጥረት አለ፣ ነዳጅን ደግሞ መዝረፍ አለ። ስለዚህ ዝርፊያውን መከታተል ያለበት እዚህ ያለ የከተማና የዙሪያ ወረዳ አስተዳደር እና በውስጡ ያለ የሰራተኛ ነው ማለት ነው። በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ በግጭቱ የክልሉን እሴት የሚሸረሽሩ ጥፋቶች እየተፈጸሙ በመሆኑ መፍትሄ መስጠት ይገባል ብለዋል። የደረሰብን የማህበራዊ ቀውስ ቀላል አይደለም። ከኢትዮጵያዊነት ከአማራዊነት የሚነጥሉ በጣም ጸያፍ የሆኑ ስነ ምግባሮችን፣ ድርጊቶችን አይተናል። የሀገር ሽማግሌዎች ባህል እሴታችን እንዳይሰበር መገዳደል እንደማይጠቅም ታናሾቻችሁን ልትመክሯቸው ይገባል። በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ መንግስት የሰላም ሁኔታውን እያረጋጋ የህብረተሰቡን ጥያቄዎች ለመመለስ በቁርጠኝነት እየሰራ እንደሚገኝ ተናግረዋል። ህብረተሰቡ ወደ ልማት እንዲመለስ ሰላማዊ አማራጮች ላይ ቅድሚያ መስራት እንደሚገባም ገልጸዋል። በቃ ማረፍ አለብን ጎበዝ። እስከ መቼ ነው በመሳሪያ ሁሌ የምናምነው? በቃ በጠረጴዛ ዙሪያ ችግር ካለ እንወያይ። በሀሳብ የበላይነት ሰው እናሸንፍ። ፖለቲካ በሀሳብ ይመራ። ለምርጫ እንወዳደር። መንግስት በካርድ ብቻ ይውደቅ፣ በካርድ ብቻ ይመረጥ፣ ይነሳ። ከዛ ውጭ ያለው ነገር ሁሉ አውዳሚ ነው፣ አካባቢን ያበላሻል፣ ልማታችን ያደናቅፋል እና ሰላሙ በእጅ ነው። የስራ ኃላፊዎቹ ከውይይት መድረኩ ባሻገር በከተማ አስተዳደሩ እየተከናወኑ ያሉ የልማት ስራዎችንም ተመልክተዋል።